እኔም ብዙ ጊዜ ይፈተናለሁ ስልካችን አንተ ብትመክረኝ እኔ በነፃ ሁሉ ማገለግለው ይበዛል አዎ ይደውላል ብዙ ሰው ራሱን አያስተዋውቅም ሰላም አይልም ይሰማል አዎ ይሰማል በቃ እንትን ቤቱን የሚያዋስነው በምስራቅ መንገድ ጠርቼ ነበር አልጣጠረም እንዴት አልጀመርክም ስለው አይ ጠርቼ ነበር እሺ ለካ ሰውዬው ውጭ ገብቶ ዳኛ ለመሰልኳቸው እንደዚህ ድሜ እንደዚህ እንዴት እንደዚህ ያደርጋሉ የተከበረው ችሎት ስቶኝ አንድ ቀን ነው አሉ ስቶኝ አንድ ቀን ነው እሱ አጸደ እንኳን ወደ ጁሪስ ፖድካስት በሰላም መጣሽ እንኳን ቆየኸኝ ሻስ አመሰግናለሁ ስለጋበዝከኝ እንግዲህ አድርገህ አጸደ አለባቸው እባላለሁ ጠበቃና ህግ አማካሪ ነኝ በህግ የመጀመሪያ ዲግሪ አለኝ እንዲሁም ማስተርስ አለኝ በዳኝነት ስራ ሰርቻለሁ ከዛ በኋላ ደግሞ በተለያየ ድርጅቶች ደግሞ የህግ ባለሙያ አማካሪው ነኝ ሰርተሻል አማካሪው ነኝ ሰርቻለሁ ኦኬ ምን ያክል ጊዜ በህግ ሙያ ምን ያክል ጊዜ አገልግለሻል አጠቃላይ ጠቅላላ 8 ዓመት 8 ዓመት በዳኝነትም የጥብቅናውም ተቆጥሮ እንደገና የጥብቅና ፍቃድ ደግሞ የአማራ ክልልም አለሽ የፌደራልም አለሽ አሁን ዋና መቀመጫሽ የት ነው ባህር አዲስ አበባ ባህር ዳር ለምደብሽ ነው ኦኬ እሺ ሶ አሁን ዋና መቀመጫሽ አዲስ አበባ ላይ ነው ኦኬ ኦልራይት ወደ ህግ ስትገቢ የተለየ አጋጣሚ ነበርሽ ወይስ እንዲሁ አንድ ሰው ምክንያት ይኖረዋል ወደ ህግ እኔ ማጥራት አለብኝ ብሎ ዩኒቨርሲቲ ሲመርጥ አንድ የሆነ ምክንያት ይኖረዋል አንዳንድ ሰው ደግሞ ህግ የተሻለ ነው በቃ ከሌሎችም ብሎ ደግሞ ሊገባ ይችላል እንሰው የተለያየ ምክንያት ይኖራል አንቺ የሆነ ልዩ አጋጣሚ የምትይዋለ ስትገቢ ልዩ አጋጣሚ ከቤተሰብ አባቴ ዳኛ ነበረ ጠበቃ ነበረ የቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኦኬ ዳኛ ነበረ ዳኛ ነበረ ጠበቃ ነበረ እና አባቴ በጣም የሚገርም ሰው ስለነበረ እሱን የማወቅ እንትን አለኝ ኮድ ኦፍ ኮንዳክት ኢቲክሱ ምናምን ህግ የሚባልን እንዲስብህ ያደርጋልና አጋጣሚ ከሆነ እሱ አባቴ ስለዚህ ተጽዕኖ አሳድሮብሻል አንቺ ህግ እንድታጠኚ ግን እንደሱ ዳኛው ነው የት ነው የሰራው የባህር ዳር ከፍተኛ ፍርድ ቤት ፕሬዝዳንት ነበረ ኢህአዲግ ሲገባ ከዛ ኢህአዲግ ከገባ በኋላ በተወሰነ ጊዜ ለረጅም ጊዜ ጠብቅና ነው ኦኬ ሶ የከፍተኛ ፍርድ ቤት ዳኛ ብቻ ሳይሆን ፕሬዝዳንት ነበረ ይገርማል ምናልባት አጋጥሞሽ ይሆናል ወደ ችሎት ስትሄጂ ደንበኛሽን ወክለሽ ክርክር ስትጀምሪ በችሎት ውስጥ አንዳንድ ነገሮች ድንገተኛ አይነት ብስጭት ንዴት ውስጥ የሚከቱሽ ነገሮች አጋጥሞሽ ያውቃሉ የሚያውቁ ከሆነ እንዴት ማኔጅ ታደርጊዋለሽ ደንበኞች በጣም የቀድ ጉዳዩን ትረስት ያደርጉም ተነጋግረህ ገብተህ አንዳንድ አብሮ መግባት ይፈልጋሉ በተለይ አንዳንድ ሴንሲቲቭ የሆኑ ኢሹዎች የውርስ የፋሚሊ ምናምና ቀድሞ ይናገራሉ ያቋርጡሃል ምናምን እንደዛና አበሳጫለሁ ማለት ነው ያልተረዳቸው ምናምን ይመስላችኋል አንዳንዴ እሱ ግን ያው እንደዛ ይገጥመኛል በዚህ መንገድ ወይ የጮሽ ተከራከሪልኝ ሌሎች ይችላሉ አይቀሳልሽ እኮ ድምጽሽ ምናምን ይላሉ ወይ ያኛውን ተቃራኒ ወገን ይያሉ እና ይገባል ያቋርጣሉ በጣም ነው ማዝንባቸው ማለት ነው ልክ ነሽ አሁንማ ይቀጥመናል እንደዛ አይነት ደንበኞች አሉ በተለይ ሴቶች ሲሆን ጣልቃ ይገባሉ አንዴ ፌደራል ከፍተኛ ፍርድ ቤት ልደታ ምድብ ሃይ ኮርት ላይ ማለት ነው እንትን ነበረኝ እኔ ይሄ ደንበር ተሻጋሪ የሚባሉ እነዚህ በጣም ከባባድ ወንጀሎች የሚታዩበት እና ኬዙ ምን መሰለሽ የኔ ኬዝ ነው ኬዙ እዚህ ትግራይ አካባቢ ላይ ጦርነት በነበረበት ጊዜ በአንድ አይሲዙ ወይም ኤፍኤስአር ሙሉ የተጫነ ብረት ከትግራይ ክልል ተነስቶ ወደ አዲስ አበባ ሲገባ ኬላ ላይ የተያዘ ነው እና ፍተሻ ሲደረግ ሙሉ ፈንጅ ነው ያንን የጫንከው አንተ ነህ ተብሎ በዛ ተከሶ ቁሜለት ነው እኔ እና እሱ እንግዲህ አቃቤ ህግ ከሶታል አሁን እኔ እሱን ነው እየተከራከርኩ ነው የአቃቤ ህግ ምስክሮች ሲሰሙ እኛ ምን ጠይቃቸው ጥያቄ መስቀለኛ ጥያቄ ነው መስቀለኛ ጥያቄ አለዎት ወይ የተከበሩ ጠበቃ አለኝ ችሎቱ የሚገርምሽ ነገር የአቃቤ ህግ ምስክሮች የመሰከሩት በጣም ሴፍ ነው ምርጥ ነው መስቀለኛ ጥያቄ አለ ወይ ሲል የለኝም አልኩ ደንበኛ ጮኸ ኧረ ጠይቅልኝ እንጂ አንተ ምኑን አልጠይቅልኝ ቆይ ተረጋጋ ቆይ መስቀለኛ ጥያቄኛ መጠየቅ አሁን አያስፈልገንም በፍጹም ዝም በል ስለው እሺ ሁለት ጠይቅልኝ
በቃሽ አንድ ጠይቅልኝ ምናምን ነገር አለ። መጨረሻ ኧረ የተከበራችሁለት በቃ እየተከራከረልኝ አይደለም ምናምን አለ። የሚገርምሽ ሰርፕራይዚንግ የሆነ ነገር እኛ መስቀለኛ ጥያቄ የለንም አልኩ። አቃቤ ሕግ ምስክር 1 2 3 ምስክሮቹን አሰምቶ ጨረሰ። ደንበኛ ነፃ ነው የሆነው አይደለ? ሰው አንዳንድ ደንበኞች ምን ብለው ያስባሉ መሰለሽ? ችሎት ውስጥ ይሄ ጮኸሽ ድምፅሽን ከፍ አድርገሽ ስትከራከሪ ብዙ ስታወሪ ልክ እንደተከራከርሽላቸው ይሰማቸዋል። ለምደዋል መሰለኝ። እንደዛ በዛ አንዳንድ የሚመዝናሉ። አንዳንድ ጠበቆችን በነገራችን ላይ ያችን ሳይኮሎጂ ይጠቀሟታል ይባላል። ድምፃቸውን ከፍ አድርገው ምናምን የሆነ በድምፃቸው ከፍ አድርገው ችሎቱን የመቆጣጠር ነገር ምናምን እንደዛ ሰው የሚያየው ኦዲየንሱ ምናምን ደግሞ ያንን ይረዳል። ግን ሁልጊዜ እንደዛ ይሆናል። ያ ሰው እነዚህ ነገሮች አንቺን አሁን ኢሞሽናል ያስከፍልሻል። እኔ እረዳሻለሁ ስለሚያጋጥመኝ። በተለይ ሴቶች ምናምን የተረዳቸው አይመስልም። የሆነ ሰው በወንጀል ተከሶ መጣ። አንቺ በጥብቅና ጉዳዩን ይዘሽ እንድትከራከሪለት ፈለገ። ነገር ግን ጥፋተኛ እንደሚሆን፣ እንደሚቀጣ፣ እንደሚታሰር ከውስጥ ያወቅሽ ኬዙን መያዝ ትችያለሽ ወይ? አይከብድሽም ወይ? ሪጀክት ነው የምታደርጊው ወይስ ትቀበያለሽ? ምንድን ነው የምታደርጊው? እንዴት ነው ያሳጋጥምሽ? እንግዲህ እውነት ለመናገር ብዙ ጊዜ እንደዛ ቻሌንጅ እንትን እላለሁ፣ እነግራቸዋለሁ እውነቱን። ግን እንደሚሸነፉ በቃ ግልጽ የሆነ ማስረጃ ምናምን ካለ ለማስረዳት እሞክራለሁ። አይ ግድ የለም ካሉ አምነውበት እንዲገባ አደርጋለሁ። ከዛ ውጭ ግን ለሌላ ጠበቃው ሰጥቼ አውቃለሁ። ለምሳሌ አንዳንድ ደንበኞቼ ምን እንደሚሉ ልንገርሽ። ምናልባት እንዲሁ ምሳሌ ለመስጠት እዚህ ጁሪስ ፖድካስት ላይ እንግዳ አድርጌ የጋበዝኳቸው ሰዎች ለምሳሌ ተከሳሹ እስከ 20 ዓመት በሚደርስ ጽኑ እስራት ይቀጣል የሚል ከሆነ ድንጋጌው እኔ ተከራክሬ ቅጣቱን ላስቀንስለት እችላለሁ፣ ላስገድብለት እችላለሁኝ። ስለዚህ ጥፋተኛ የሆነን ሁሉ አልይዝም እንዴት እላለሁኝ? አንዱ ስራዬ እኮ እኔ ወይ ማስገደብ ወይ ማስቀጣት ማነው ቅጣቱን ማስቀነስ ሊሆን ይችላል። ስለዚህ ቅጣት አወሳሰን ላይ ብቻ ልትሰሪ ትችላለሽ እኮ ጠበቃ ሆነሽ። አንዱ እሱ ነው። ሰው ጥፋተኛ ለሚሆን ሁሉ አልይዝም ማለት አትችይም። ምንም ታደርጊው አንቺ። ያንቺን እንስማ። እኔ ግን ብዙ ጊዜ እንደዛ አረግ ነበር ፍሬሽ እያለሁ ማለት ነው። አይደለም የወንጀል ጉዳይ የፍትሐብሔርም እንደማያዋጣው እንደዛ ነው ማድረግ። ግን መሆን የለበትም። ምክንያቱም እንዳልከው በተለይ ወንጀል ኬስ ቅጣት መገደብን፣ ማስተካከል፣ ዝቅ ማድረግን እስከ ይግባኝ ድረስም እኮ ነው። ስለዚህ መያዝ አለበት ብዬ አስባለሁ። የፍትሐብሔር ጉዳይ ግን ማያዋጣ ከሆነ አልይዝም ትያለሽ። ቀብዳ ያማልልሽም አያማልለኝም። ግን አንዳንድ ከባድ ኬዞች የሆነ እንትን ሲሉ ብዙ ማልይዛቸዋል። ገንዘብ ባይዘው ይፈትናል ማለት ገንዘብ ማንንም ሰው ይፈትናል፣ ማንንም ሰው ይፈትናል። ስለዚህ ጠበቃንም ይፈትናል። ስለዚህ ለምሳሌ አሁን ቅድሚያ ክፍያ 400 ሺህ ብር እሰጥሃለሁ ብሎ ግን ምንም አስኬድ ኬዝ ይዞ ሲመጣ ይፈትናል አይደለ? አዎ ይፈትናል። ሰው ትፈተኛለሽ? አይ ልፈተን እችላለሁ። አንድ ሲናሪዮ እነግርሻለሁ። ስለዚህ ያንቺን ትነግርኛለሽ። ሁለት አይነት ጠበቆች አሉ። አንደኛው አይነት ጠበቃ እኔን ይጨምራል። ባለጉዳዩ መጥቶ የሆነ ኬዝ ብሪፍ ልክ ሲያደርገን ኢሞሽናሊ ኢንቮልቭድ እንሆናለን። ማለት ያ ያጋጠመው ጉዳይ እኛም ስሜቱን እንጋራዋለን። ኬዙን የራሳችን እስኪሆን ድረስ ኦውን እናደርገዋለን እና በደንብ ኢሞሽናሊ እየከፈልሽ እየተበሳጨሽ ምናምን ነው የምትሰሪው። እንዲህ አይነት ጠበቆች አሉ። ሌላ አይነት ጠበቆች ደግሞ አሉ። ኬዙን ይቀበሉታል። ኬዝ ተቀብሎ በፍርድ ቤት የሊቲጌሽን ስራዎችን መስራት ለነሱ ስራ ብቻ ነው። ስለዚህ ኬዙን ይቀበለዋል፣ ደንበኛውን ያናግራል፣ ችሎት ይሄድና ይከራከርለታል። ከችሎት ሲወጣ የራሱን ላይፍ ነው የሚመራው። ቀን አያስታውስም፣ ማታ አያስታውስም። ከዛ ስራ ውጪ ሲሆን ኖርማሊ ኢሞሽናሊ ኢንቮልቭድ አይደለም። ማለት ከፍተኛውን ኢሞሽናል ኢንቴሊጀንስ ያላቸው ናቸው። አንቺ የሆነ አንድ በጣም ኢሞሽናል የሚያደርግ ኬዝ ይዞብሽ ሰው ሲመጣ ከክላይንትሽ ጋር አብረሽ ኢሞሽናል ትሆኛለሽ ወይስ ይሄ ስራ ነው ስራዬን እሰራለሁ ኢሞሽናሊ ግን ኢንቮልቭድ መሆን አይጠበቅብኝም ታያለሽ? እንደ የኬዙ አይነት ነው። እኔ ፋሚሊ ኬዝ ኢሞሽናል ሆናለሁ። በቃ የራሴ ጉዳይ በቃ በጣም እረዳቸዋለሁ ማለት ነው። እና ችሎት ላይም አንድ መንገጠም የመሰለ ባልና ሚስት ናቸው። ያው ስላለቀ ኬዙ በቅርቡ ነውና
ወደ 15 ዓመት በትዳር ኖረዋል። ከዛ ልጆችም አድገዋል። ንብረታቸውን ለልጆች ምናምን ብሏል። ከዛ 3 ወልዷል። 2 ጊዜ ይቅርታ አድርጋለታለች ማለት ነው። ከዛ የቤተሰብ ጉዳይ ገጥሞት ሲሄድ ሌላ ቦታ ሲሄድ ከዛችኛው ከሁለተኛ ከወለደባት ላይ ሌላ 3ኛ ወልዶ ልክ እንደ ሚስት ትሪት እየተደረገች ታገኛለች። ቤት ያለችው ሚስት ማለት ነው። እና በጣም ኢሞሽናል ሆና ነው። በጣም ታለቅሳለች ስታገኘኝ ምናምን እና እኔም በጣም ተናደድኩ። በቃ እያንዳንዱን ነገር እንደዚህ ማለት እንዴት ፋሚሊዎች ሁሉ እንዴት ይሄን ያደርጋሉ? በቃ አብራት ነው እንትን ምን ረስቼዋለሁ። በቃ ሙስሊም ክርስቲያኖች ናቸው እንዴት እንደዚህ ይደረጋል ምናምን። በቃ እሷ በጣም ታዝናለች። እንዲሁኝ ቤታቸው ሁሉ ታውቃለች። የሚገርም ብዙ አይነት ኤክስፒሪየንስ አለ። በቃ እሷን ለማረጋጋት ምናምን እሞክራለሁ። ከዛ በቃ እኔ ፍቺ ነው የምፈልግ ብዙ ጊዜ እንደዚህ ብለናል ምናምን አለች። ታረጋግቼ ያስኩላት እሷም አረጋጋዋት። በቃ ይሄ በጣም ቀላል ነገር ነው፣ ብዙ ነገር ነው ሰው የሚገጥመው ምናምን ብዬ ያስኩላት። ከዛ እኔ ችሎት የሚገጥመኝ ዳኛ በቃ ጉዳዩ እንደሚረዳ ነው ወደ ውስጥ እንደወሰድኩት ማለት ነው። ከዛ ሰውየው ቀረበ፣ የሰውየው ጠበቃም አለ። ከዛ እየተከራከርን እያለ ዳኛው አስረዳው ሁኔታውን የትዳር እንትን ልጁ እዚህ ሀገርም ስለማይኖር ያችን ብቻ አልፎ ነው መሄድ መፍታት አልፈለገም ምናምን። ከዛ እየተከራከረ ያለ ልክ እንትን ሲል በቃ አንድ እድል ስጠኝ ምናምን ይለዋል ጠበቃው። እሱም አለ ያወራዋል ምናምን። በቃ የተከበረ ቤተሰብ አለኝ አንድ እድል ስጠኝ መፍታት አልፈልግም ምናምን ይላል። እኔ ደግሞ ኢሞሽናል እንደዚህ ያድርገዋል ምናምን እላለሁ ዳኛው ማለት ነው። እንደውም ካሳ ከፍሎ ነው ደንበኛ ሊፈታ የሚገባ ምናምን አለ። ከዛ ሳላስ እንትን አለ ተረዳና ቆየና አይ ኩሊንግ ፔሪድ ብሎ የ2 ወር ጊዜ ሲሰጥ እንዴ ምናምን አለ። ኦኬ ምክንያቱም ኢሞሽናል ሁኔታውን እያየሁት ነው። የቤቱን ነገር ምናምን ስትመጣ እኔንም እንትን አድርጎኛል። ያው ዳኛው መብቱን ሊሆን ይችላል እንትን ያለው ግን አረ የተከበረው ዳኛ ምናምን የተከበረው ችሎት ምናምን ወዲያው ፍቺ እንዲፈጸም ነው የፈለግሽው? አዎ አቆይቶናል። ሰውየው እንትን ዳኛው ታሞም እየተራዘመ ነበረ። ፔንፉላት ወጣለች ግቢላት አለው ምናምን እንደዚህ አይነት ነገር እና ሴት ስትሆን ትንሽ እንትን ኢሞሽናል ልክ ነሽ። አሁን ይሄ ኢሞሽናል የመሆንሽ አንድ መገለጫ ነው። ምክንያቱም በህጉ መሰረት ነው 2 ወር ኩሊንግ ፔሪድ የሰጠው። አዎ ኩሊንግ ፔሪድ ሰጠ። እውነቱን ነው ግን ኩሊንግ ፔሪድ የማሰላሰያ ጊዜ ስሜቱን እንደኔ እንዲረዳው ፈልጋለሁ። በቃ ትዳር ኦልሬዲ እኔ እንዲፋቱ እኮ አልፈልግም፣ ግን እንደዚህ አይነት ሲሪየስ ሲሆኑ በቃ በጣም ብዙ የቆሰሉ ሰዎች ሲመጡ እኔ እንትን ብላለሁ። ሶ ኢሞሽናሊ እንትን ታያለሽ አብረሽ? አዎ ኢሞሽናሊ አንዳንዴ ግን ትክክለኛ የትኛው ነው ብለሽ ታስቢያለሽ? ኢሞሽን 2 ነገር። አንድ ጠበቃ ኢሞሽናል ከሆነ በዛ ኬዝ በእልህ ስራውን ይሰራዋል። እንደራስ በቃ የሆነ ትኩረት አድርገህ ትሰራዋለህ፣ ፍትህ ትፈልጋለህ። ግን ሁለተኛው ነገር ደግሞ ምንድነው መሰለሽ? ይሄ ስራ ነው። በማንም ጉዳይ አንቺ ኢሞሽናል የመሆን እንድትሆኚ አይጠበቅብሽም። ሁለተኛ ነገር ደግሞ ኢሞሽናል ስትሆኚ የምትሰራቸው ስራዎች ብዙ ጊዜ ፍትሃዊ ላይሆንም ይችላሉ። ወደ ግል ጸብ ነገር ይሄዳል። ሰው ትክክለኛ የትኛው ነው? ትክክለኛ ኢሞሽናል መሆን የለብህም። ደንበኛውንም ታረጋጋለህ ምናምን። በውስጥ እኮ ነው ኢሞሽናሊ አንዳንድ ነገር ነው የሚገለጥ። አሁን ስታለቅስም እኮ እረዳለሁ ቁስሉን ምናምን፣ ግን ኢሞሽናል መሆኔን አንዳንዴ በችሎት ልክ አሁን ይሄኛው በጣም ሲሰጥ በጣም አዘንኩበት ማለት ነው ዳኛ። አንድ ጥያቄ ነበረኝ። እያበሳጩሽ ግን ደንበኞችሽ ሆኖ የሚያውቁ ሰዎች አሉ ወይ ብዬ ልጠይቅሽ ነበር፣ ግን ቅድም ነገርሽኝ ብዙም ያበሳጩሽ አሉ። በጣም አሉ፣ ግን እቀጥላለሁ። ይረዱኛል፣ እነሱም ይቅርታ ምናምን ይጠይቃሉ ማለት ነው። በቃ ለሌላ ጠበቃ ስጡ ምናምን ስላቸው ይቅርታ ይጠይቃሉ። ትክክል አልነበርንም እንደዚህ ነው ምናምን ይላሉ አሉ በጣም። ሌላ ነገር ግን ላንቺ የምጠይቅሽ ጥያቄ፣ ክልል ፍርድ ቤት ላይ ተከራክረሻል። አዎ። እዚህ አዲስ አበባ ደግሞ ፌዴራል ፍርድ ቤቶች ተከራከርሽ። ልዩነት ንገሪኝ እስኪ። ችሎቶች ክልል ፍርድ ቤቶች ላይ እንትን ነው በቃ ሁለቱም ሌቭል ላይ ያሉ ፍርድ ቤቶች ይሰሙሻል። እሱን ታሳቢ አድርገሽ እንዳይቀየም እንዳልስ እሱ ልክ ነው። የክልል ፍርድ ቤቶች ቀለል ይላል። የሆነ በጣም እንትን ዲግኒቲ ላይ ብዙ አያተኮርም ከመጀመሪያ ደረጃ ፍርድ ቤት እኔ ዳኛው ነኝ ስለሰራው ማለት ነው። እዚህ ሳይ አንዳንድ ጉዳዮች በጣም የሆነ የችሎት እንደ እኛ ትሬኒንግ ጁዲሻል ትሬኒንግ ሲምፕል ሆነን እንድናስተናግድ ምናምን እዚህኛው ፌደራል ላይ ትንሽ ስርዓቱ ከበድ ይላል። እዚህ እውነት ሰው ያስፈራል።
አይ እንትኑ ዳኞች ምኖችም ላይ ያለው እንትን በጣም ትንሽ የተጋነነ ነው። ለኛ ለባለሙያዎች ችግር የለውም፣ ግን ለአንዳንድ ለማያውቁ ምናምን እንዲፈሩ ምናምን ያስፈራል። የሆነ እንትናቸው ከበድ ይላል። አሁን ወይ አለባበስ የሆነ እንትን ካል ውጭ እናስተካክል ምናምን በጣም ሲምፕሉን ነገር ያካብዳሉ ያየሁት ማለት ነው። እዛ እንደዛ አይደለም። ክልል ላይ ይታገሱሻል። ክልል ላይ ያንን ትኩረት አያደርጉም፣ ብዙ እንትን አይሉም። ክልል ላይ አጭር ቀጠሮ ይሰጣል። ያው ይሄ ልዩነት። ልክ ነሽ። እዚህ ትንሽ ረዘም ይላል። ወረዳ ፍርድ ቤት እኮ በሳምንት ሁሉ ይቀጠራል አስታውሳለሁ። በሳምንት ይቀጠራል፣ ቶሎ ጉዳይ ያልቃል። እዚህ ግን እንደዛ አይደለም። አንድ ነገር ንገሪን። አብዛኛው ሰው ስለ ጠበቆች የሆነ የተዛባ ሚስኮንሴፕሽን አለው የምትዩ፣ እስኪ አንድ ምሳሌ መጥቀስ የምትዩ ነገር አለ? ብዙ ጊዜ ጠበቆችን እንደ ነጋዴ ብቻ የሚቆጥሩ በቃ ለገንዘብ ሙያዊ ቲክስ የፍትህ ስርዓቱ ላይ አጋዥ እንደሆኑ የሆነ ምናምን ብዙ ሰው እንትን አይልም። ያው ባለሙያ እንደሆኑ ቢያውቁም ግን አንዳንድ ሰዎች ግን እንደ ነጋዴ ይቆጥሩሃል። ገንዘብ ማሳደድ ብቻ። እንደዛ አልፎ አልፎ ማለት ብዙ። ኦኬ ያ ልክ ነሽ። ይሄን ብዙ ሰው ሼር የሚያደርገው ይመስለኛል። ሌላ ነገር ግን እዚህ ጋር እንዲሁ አብረሽ ብትነግሪ ደስ የሚለኝ፣ ብዙ ሰዎች ደግሞ ጠበቆችን ሲያማክሩ ገንዘብ እንደሚያስከፍል አይረዱም። ይሄን እስኪ አውሪበት። እሱ በጣም ብዙ በጣም የምቸገርበት በስልክም ጭምራል። በስልክም በቃ የሆነ ልክ አንተ ነፃ አገልግሎት እንደምትሰጥ የሙያ በቃ እንደዛ ልክ ሲያዩ ቸኩሎ ይደውልና የሆነ እንደሚያስከፍል የሙያ ነገርና በጣም ብዙ ማለት ነው። ቲክቶክ ምንም እንድትረዳቸው ይፈልጋሉ እና እኔም ብዙ ጊዜ ይፈተናለሁ። ስልካችን ብትመክረኝ እኔ በነፃ ሁሉም አገለግለው ይበዛል። አይ ብዙዎቻችን እንቸግራለን። ቲክቶክ ላይ ስልክ ስለምናስቀምጥ ነፃ የምንሰጥ ምናምን ነው የሚመስላቸው። ያስከፍላል ትያቸዋለሽ? ያስከፍላል እኮ ስላቸው እሺ አይ እናትዬ እንደው እንትን መስሎኝ ነው በቃ ምናምን ይላሉ። አንዳንዶች ግን ገና ሲደውሉ ጀምረው ስንት ልክፈል ምናምን አሉ እንትን የሚረዱ አሉ። ግን አብዛኛው 80% በላይ 80% በላይ ከተለያየ ቦታ የሚደውሉ ሰዎች እንድትረዳቸው ብቻ ነው። እኔማ ብዙ ኤክስፔሪየንስ አለኝ ከአንቺ በላይ። አንተ ደግሞ ይኖራል። ምክንያቱም ትንሽ እኔ ከአንቺ በፊት ወጥቼ ስለቆየሁኝ ይደውላል ብዙ ሰው፣ ራሱን አያስተዋውቅም፣ ሰላም አይልም። ይሰማል? አዎ ይሰማል። በቃ እንትን ቤቱን የሚያዋስነው በምስራቅ መንገድ ቤቱን ጥላ ከወጣቸውን 15 ቀኗ ነው ወሬ ሲጀምር ማለት ነው። ኧረ ማነህ ማን ልበል ማንም ብለን የደወልክ ምናምን ብለሽ ቀስ ብለሽ አረጋግተሽ ጠበቃ አይደለም እንደ ይለን ጠበቃ ነኝ እኮ በቃ የህግ ጉዳይ ነው ልታማክረኝ ነው የሚሉ አሉ። እና ትንሽ የአዌርነስ ጉዳይ ይመስላል። የአዌርነስ ጉዳይ ቀስ እያሉ እየገባቸው ይሄዳሉ። ጁሪስ ፖድካስት ባይ ዘ ወይ ለዚህ አንድ ጥሩ ነገር ነው። ለምን ብዙ ጠበቆችን እንግዳ አድርገን ስለምንጋብዝ እንዲህ አይነት ነገሮች ክፍያ ይፈጸምባቸዋል። ደግሞ እኮ የሚገርምሽ አሁን ጄኒዊንሊ የሆነ ነገር ልንገርሽ፣ ገንዘብ ሲከፍሉ የሚጠቀሙት እነሱ ራሳቸው መሆናቸውን አያውቁም። ለምሳሌ አሁን አንቺ ጠበቃ ነሽ፣ እኔ አስዩም ጠበቃ አይደለሁም፣ ማን ሰንበዲ ነኝ፣ የህግ ምክር የፈለግኩ ሰው ነኝ። አንቺ ጋር ደወልኩልሽ፣ እንዲህ አይነት የህግ ጉዳይ አጋጥሞኝ ነው አማክሪኝ አልኩሽ። አልከፈልኩሽም። ካልከፈልኩሽ አንቺ ሪሰርች አድርገሽ በደንብ አርቲኩሌቲቭ ለሱ ጠቃሚ ፕሪሳይስ የሆኑ ምክሮች ለመስጠት እንዴት ትገደጃለሽ? ኔግሊጀንት ትሆኛለሽ። ኔግሊጀንት ነሽ ደግሞ ያማከርሽው ነገር እሱን አይጠቅመውም። ምናልባት ፖድካስታችን ላይ አይተሽ ከሆነ ባለፈው አንድ የሆነ ኤክስፔሪየንስ ሼር ሳደርግ ነበረ። የሆነ ጠበቃ ነው ካናዳ ያለ እና ሰዎች ይደውሉለታል። ሲከፍሉ የሚያማክራቸው ሌላ ነው፣ ካልከፈሉ የሚያማክራቸው ሌላ ነው። ስትል ሰምቻለሁ። ኧረ ነገር ተጋጨ፣ ምንድነው ሁለት አይነት ነው ምናምን ሲሉት የከፈልከውን ተጠቀም፣ ትክክለኛው ምክር የከፈልከው ነው ይላል። ስለዚህ ከዚህ በኋላ የሚገርምሽ ትክክለኛ የህግ ምክር የሚፈልጉ ከሆነ መጀመሪያ መክፈል አለባቸው። እኛም በደንብ አድርገን እናማክራቸዋለን፣ ትኩረት አድርገን። ለምሳሌ እኔና አንቺ እንደ ህግ ባለሙያ ጓደኞች ነን። ክሊያንቶቻችንን ወክለን ፍርድ ቤት ብንቀርብና ግራቀኝ ሆነን ብንከራከር፣ ችሎት ውስጥ ግራቀኝ ሆነን እየተፋለምን እየተከራከርን፣ ከውጭ ግን ጓደኞች መሆን ይቻላል?
ለምሳሌ አንቺ የሴት ጓደኞችሽም አሉ ጠበቆች ሆኑ የቅርብ ጓደኞች ችሎት ውስጥ ግራ ቀኝ ናችሁ እየተከራከራችሁ ውጭ ከወጣችሁ በኋላ ጥሩ ፍሬንድ መሆን ይቻላል? ይቻላል። እኔ አይከብደኝም። ክላይንቶችሽ ቢያዩሽስ? ለክላይንቶች ዲሲፕሊን መጠንቀቅ አለብኝ። ግን እኔ ግን አይከብደኝም። አይከብድም። እኔም እንደዛ ቃለው ግን እንደዛ እንትን ብለው ግን ለክላይንቶች ግን መጠንቀቅ አለብኝ። ምክንያቱም ጥቅማቸውን አሳልፍ የሰጠ ይመስላቸዋል። ደስ አይላቸውም። በቃ አንተን ለዛ ነገር ስለሾሙ ከተቃራኒ ወገን ጋር ስትገናኝ ሲያዩ ደስ አይላቸውም። ቀድመ መተህ እንኳ አብረህ ጠበቃ ጋር ስትቆም ደስ አይላቸውም። ችሎት እስክትገቢ ድረስ እስክትገባ እዛኛው ጋር ሰላም እየተባባልክ ሊሆን ይችላል። ደስ አይላቸውም። ሀይ ለማለት ራሱ እኮ ትፈሪያለሽ። ከእነሱ በኋላ እንትን አለ። ችሎት የጦፈ የቃል ክርክር እያደረግሽ ነው። ኃይለኛ የቃል ክርክር እያደረግሽ ዳኛው ተመስጦ እያዳመጠሽ ነው። ያኛው ተከራካሪሽ ደግሞ እንደዚህ ብሎ ምንድን ነው የምታነሳው ነጥብ እያለ ልክ በቃ እንዲያፍጦ እየተከታተለሽ እያለ በመሀል ሀሳብ ጠፋብሽ። ስለምን እያወራሽ እንደሆነ ራሱ ጠፋብሽ። ምን ታደርጊያለሽ? ዝም ነው የምልህ። አንዳንዴ ቀና ብሎ ያኛል አለ ገጥሞኝ ያውቃል። ከዛ የሆነ በጽሁፍ ነው መቼም የቃል ክርክር ተዘጋጅተ ምናምን ነው። ከዛ አንድ እየተናገርክ ወይ ያኛውን ወይ ማስቀደም ዝም እላለሁ። ቀና ብሎ ሲያየኝ የሆነ ለመቆየት እሞክራለሁ። እሺ ትቀጥል ብዬ አቆምና ከዛ እቀጥላለሁ ማለት ነው። በድንገት እሁኝ ያውቃለሁ። መረጋጋት ትችያለሽ በፍጥነት? መረጋጋት አልችልም። የተከበረችለት እቀጥላለሁ። በኋላ ላለው ይቀበሉኛል አለ። ሀሳብ ጠፍቶኛል ግን ሀሳብ ጠፍቶኛል አይደለም ምናምን እላለሁ። የሆነ ሀሳቡ እንዲመጣልኝ ማለት ነው። አንድ አሪፍ ኬዝ አጋጠመሽ። የፌዴራል ከፍተኛ ፍርድ ቤት እዚህ ቦሌ ምድብ የምትከራከሪበት ነው። ሰው ኬዙ በጣም ትልቅ ኬዝ ነው። ያንን ኬዝ ማሸነፍ ትፈልጊያለሽ። ሰው ተዘጋጅተሽ ስትሄጂ በተቃራኒ በኩል ማን ጠበቃ ቆሞ ይሆን የሚለው ነገር ያሳስብሻል ወይስ you don't care? ምንም አሳስቦኝ አያውቅም እሱ። ማንም ይምጣ ማንም ይምጣ የሆነ በቃ ብዙ አስቤው አላውቅም። ከዛ የሆነ ማውቀው ምናምን ሰው ሲሆን የሆነ ደስ ይለኛል። እንደው እሺ ጥያቄው ታዋቂ ተለቅ ያለ ጠበቃ ሲሆን ደስ ይለኛል እንደው እንጂ ብዙም እንትን አይደለም። እሺ እዛ ፊት ለፊት ያለ ትልቅ ህንጻ ይታይሻል። እሱ የፍርድ ቤት ኬዝ አጋጠመውና ያ ህንጻ ጉዳዩ የውል ጉዳይ ነው። አንቺ ግማሽ ሚሊዮን ብር ቀብድ ተቀበለሽ ወደ ፍርድ ቤት ሄድሽ። በተቃራኒው ሳይድ ጠበቃ ሆኖ የመጣው ፕሮፌሰር ጥላሁን ተሾመ ነው። አሁንስ እንደሱ ብላችሁ አስደግጥ እንዝለለው ጥያቄውን። አይ የሆነ እንትን የምትለው አለ እንደ ቀላል አላየውም። ልደነግጥ እችላለሁ። በደንብ እንድዘጋጅ ሌሊቱ ሁሉ ቡና እየጠጣሁ የምዘጋጅ ይመስለኛል። ስለዚህ በተቃራኒ ሳይድ የመጣው ጠበቃ ማን እንደሆነ በእርግጥ በቁም ነገር ሊታይ የሚገባው የሚያሳስብ ነው። አስተማሪዎች ይመጣሉ፣ ከአንተ በጣም ልምድ ያላቸው ሰዎች ይመጣሉ። በተሻለ እንድትዘጋጅ ነው እንትን የሚልህ። ሴት መሆንሽ፣ ሴት ጠበቃ መሆንሽ የፋሚሊ ኬዞችን የቤተሰብ የህግ ጉዳዮችን ለመያዝ የተሻለ የተለየ አድቫንቴጅ ፈጥሮልኛል ብለሽ ታስቢያለሽ? እውነት ለመናገር ይሄ የፍቺ የቤተሰብ ጉዳዮችን መያዝ የተወሰነ ሴቶችን ለመርዳት አድቫንቴጅ ፈጥሮልኛል። የተጎዱ ሰዎችን የሆነ ለማከም ነገራቸውን ሼር ለማድረግ በቃ በትኩረት እንዳደርገው እንትን ብሏል። ግን ዲስአድቫንቴጁ ደግሞ ስላላገባው በጣም ከባድ ነው የትዳር ነገር። ሰዎች እንትን ሲሉ እንደዚህ ነው ወይ ምናምን ጉዳትም አለው። በጣም ብዙ አይነት ኬስ እንትን ስትል ያው ኤክስፔሪየንስ ታደርገዋለህ ግን እንትን አለው። አድቫንቴጁ ግን እነዚህ ተጎድቶ ሲመጡ ምናምን ትሰማቸዋለህ። ሴት በብዙ ስሜታቸው የተጎዱ ሰዎችን ሞራሊ ፊዚካሊ አቢዝ የተደረጉ ሴቶች ምናምን ሲመጡ ግን በቃ አንተ እንደ ኃላፊነት ተረድታቸው የራስ ጉዳይ አድርገህ ሄልፕ እንዳደረጋቸው ያደርገኛል። እንደቀላል አላየው። ምናልባት ባልና ሚስት ላይ ሴቶች በሴት ጠበቆች ቢወከሉ እንደው ቢመርጡ ይመስለኛል። እንደዛ ይመስለኛል። እንግዲህ ሌሎች ጠበቆችም አንዳንድ አገኛለሁ። ይሄ የፋሚሊ የጋብቻ ጉዳይ ወደ ሴቶች ይበዛል። እኔም እንደዛ ይበዛል እና አሪፍ ነው ደግሞ እውነት ነው። እንረዳቸዋለን። አሁን ካሉሽ ኬዞች ውስጥ የፋሚሊ ኬዝ ይበልጣል። ይገርማል።
የወንጀል ጉዳይ አለ፣ የአሰሪና ሰራተኛ ጉዳይ አለ፣ የካምፓኒ ጉዳይ አለ፣ የውርስ ጉዳይ አለ፣ የቤተሰብ ጉዳይ አለ እና ከነዚህ ሁሉ እና ከሌሎችም ጋር ስታነጻጽሬው የፋሚሊ ጉዳይ ይሄ የቤተሰብ የባልና ሚስት ጉዳይ አይ ቲንክ ከበድ የሚል ይመስለኛል። ብዙ ሰው እንትን ይከብደዋል ሲሰራ። ምንድነው የፋሚሊ ጉዳይን ከበድ የሚያደርገው ነገር ምንድን ነው? እንደዛ የምታስቢ ከሆነ ይከብዳል ካልሽ? አዎ የፋሚሊ ጉዳይ እንደ ሌሎቹ አይደለም። ፋሚሊ እንደ ሌሎቹ የንብረት ምናምን ጉዳይ አይደለም። ይሄ የሆነ እንትን ነው፣ ተቋም ነው። ብዙዎችን ቤተሰብን፣ ራስን፣ ለሀገርም ትልቅ ተቋም ነው። ዝም ብለህ ቀለል አድርገህ እንደ ሌሎች ክርክር የምታየው አይደለም። ዳይቮርስም የንብረት ክፍፍልም የሚያመጣው ኮንሲኩዌንስ ልጆች አሉ። በጣም ትልቅ ነገር ነው፣ ቢግ ዲል እና ተጠንቅቃ የምትሰራው ነው። እንደ ሌሎቹ ተከራክረ። ይሄ ግን ብዙ ነገር በትኩረት አይተህ ጠበቃም ስትሆን ዳኛም ስትሆን እንደ ቀላ እንደ ተራ ነገር ሊታይ አይገባም። ሊታይም መሆንም የለበትም። የልጆች አለ፣ የሴቶች ጉዳይ አለ፣ የአገር ጉዳይ አለ። የፋሚሊ ጠንካራ ፋሚሊ ሲኖር፣ ጠንካራ ቤተሰብ ሲኖር ለሀገርም፣ ለአካባቢው፣ ለሶሻሉም ትልቅ ኢምፓክት አለው እና ጋብቻ በጣም ይሄን ሁሉ የሚያፈራርስ ስለሆነ በጥንቃቄ መታየት አለበት። ስታይም ሲለያዩም ደግሞ የመጨረሻውን ነገር በጥንቃቄ መሆን አለበት ብዬ ነው የማስበው። እንደ ሌሎቹ ኬዝ አይደለም። ወሰብሰብ ይላል፣ ብዙ ነገሮችን ይነካካል። ብዙዎቻችን ይሄን ነገር ሼር እናደርገዋለን። ተመሳሳይ ነገር አለን። ሌጋል ቴክን ታውቂዋለሽ ወይ? በሚገባ ሌጋል ቴክ እስኪ ምንድነው ኢምፕረስ ያደረገሽ ወይም የወደድሽውን ነገር ንገሪኝ አንቺ። እኔ አሁን ደግሞ ሌጋል ቴክ ያው ይታወቃል፣ ብዙ ኮዶችን ማንለፋባቸውን ኮሜንታተሮችንም ሆነ አዋጆችን ምኖችን በአንድ ጊዜ አካቶ በስልካችን እንዲገባ ብዙ ሳንለፋ በተለያየ ነገር ስለምንባክን ሃርድ ኮፒ ሌላ ምናምን ከምናነብ ብዙ ነገራችንን የሚያቀል ነው። ዲጂታላይዜሽን ነው። በቃ ዘመኑም ደግሞ የዲጂታል ስለሆነ ግዴታችን ነው። በጣም ደስ የሚል ነው። ደግሞ በጣም ደግሞ እንትን ያልኩት ደግሞ የወደድኩት ደግሞ አሁን አጀንዳ አሁን ሰሞኑን ተስተዋወቁት ነገር ደግሞ አጀንዳዎቻችን ደግሞ በስልካችን መያዛችን እንዴት ትልቅ ነገር መሰለ። ለምንረሳ የሆነ ለሚደራረብብን እዛው ላይ በቃ በሶፍት ኮፒ ይዘህ ትንቀሳቀሳለህ። የሆነ ሁል ጊዜ አጀንዳ ይዘህ አትዞርም የሆነ ቦታ። ስለዚህ ሪማይንድ ያደርጋልና አጀንዳችሁም ደግሞ በጣም ወድጀዋለሁ። ልክ ነሽ፣ አሪፍ። እኔም እንደዛ አስባለሁ። ከሆነ ጊዜ በፊት እንዲሁም አንድ ቪዲዮ ለመስራት ሞክሬያለሁ። አንዳንድ ደንበኞች ይደውሉልሻል። አንቺ የሆነ ሰው ጋር የሆነ ሶሻል ላይፍ ላይ ነው ያለሽው እና የፍርድ ቤት ደንበኛሽ ደወለልሽ። ለመሆኑ የኔ ቀጠሮ መቼ ነው ይልሻል። ድንገተኛ ነው። እስኪ ቢሮ ስገባ አጀንዳ የልይና እነግርሃለሁ። ልክ ስትይው ጉዳይንማ አልያዘችውም፣ በቃ ትተዋለች። በጣም ይገጥማል አይደለ? ግን እዛው ላይ ስልክሽ ላይ አወጣሽ ያንተ ቀጠሮ ለሚመጣው ማክሰኞ 8 ሰዓት ተኩል ነው የተቀጠረው፣ እንደዚህ ተብሎ ነው፣ ከዚህ በፊት የነበረው ቀጠሮ በዚህ ነው፣ ችሎት ስንሄድ የምንሰራቸው ስራዎች እንዲህ ናቸው ብለሽ ወዲያው ልክ ብትነግሪው፣ አየሽ የእሱ ጉዳይ አሳስቦሽ ኤኒታይም የምታውቂው ነገር ነው። ስለዚህ ኮንፊደንስ ይሰማዋል ማለት ነው። ኮንፊደንስ ደግሞ ሳትስፋይ ይሆናል። በቃ እያንዳንዱ ነገር አንተ ጋር አለ ማለት ልክ ነህ። እንደዚህ ነገር ይገጥመናል። ጉዳይ ምናምን ብለው ሲደውሉልን እንደነጋገጣለን። አጀንዳ እና ትልቅ ነገር ይሄ አጀንዳ በተለይ በጣም ብዙ ነገር ነው ያቀላል። ዋናው ደግሞ እነዛ ህጎችን በቀላሉ ማግኘት እና ሰበሮችን እንግዲህ ሙሉን የታተሙ ያልታተሙ ኤቭሪቲንግ እንትን እንግዳ አድርጌ እዚህ ጁሪስ ፖድካስት ላይ የምጋብዛቸው ጠበቆች ወደ ቀረጻ ከመግባታችን በፊት ሌጋል ቴክን የተወሰነ አሳያቸዋለሁ። ከአንቺም ጋር ኦፍ ካሜራ ሆነን ቅድም ትንሽ ስናይ ነበረ። ሰበርን አውጥተናል። የፍትሐብሔር ህግ ላይ ምናምን ኮዶች ላይ እየገባን ደግሞ አንዳንድ አንቀጾችን አውጥተናል። ፍጥነቱን እንዴት አየሽው? ዊዝን ሰከንድ ብትፈልግ በስም ብትፈልግ መዝገብ ቁጥርህን አስገብተህለት በቃ በጣም የተለያዩ ኬቶች አርቲክሎች እንኳ የተወሰነባቸው አሁን የወል ጉዳይን ቅድም ስናይ ነበረ 16 በአንድ ጊዜ የተወሰኑትን ይህን ያህል ብሎ በጣም የሚገርም ነው። ክሊክስ አድርገው ኦልሬዲ ከፍቶታል። ለዛ የተወሰኑ በዛ አንቀጽ ላይ የተወሰኑ ውሳኔዎችን እንዳለ ያቀርባል እና በጣም አሪፍ ነው። ያ ራይት። ያው ኢንቴንሽናሊ ነው እነዚህን ጥያቄዎች የማነሳቸው። የሚገርምሽ አሁን ጠበቆች ሲመጡ፣ ነገረ ፈጆች፣ የህግ ባለሙያዎች፣ ሌጋል ቴክን በአጠቃላይ የሚጠቀሙ ሰዎች ለምንድን ነው የምጠይቃቸው መሰለሽ? ሰዎች በሚያውቁት ሰው ስለ ሌጋል ቴክ ሲሰሙ ኦኬ ይህን ነገር እስኪ እንሞክረው ብለው እድል እንዲሰጡ ለዛ ብዬ ነው። የችሎት ገጠመኝ ተራ ቁጥር 1 ንገሪኝ እስኪ።
ብዙ አለ። ዳኛ እያለ ምርጥ ንገሪኝ። ባልና ሚስት ናቸው፣ ትልቅ ሰዎች ናቸው። እኔ ዳኛ እያለሁ ያኔ ወዲያው እንትን ስለነበርኩ ልጅ ነበርኩኝ። አሁን እንደዚህ በጣም እንትን አላልኩም እና ሰው እንትን አይልህም እና ህፃንሽ ዋን ቤንች ነው ትልቁ አለ እና ያኛው ብዙ ይከብድ እንዳልኩ ቅድም ስል ነበር አማራ ክልል ያው ዲግኒቲ ምናምን ወረድ ብዬ ከዚህኛው ጋር አስችላለሁ እዛኛው ጋር እንትን አለ እዛ ሰውየው ተጠርቶ መጣ። ተለቅ ያለ ሰውዬ ነው። ችሎት ጻፊ ፖሊስ ብዙ ጊዜ ወይ ምስክር ሲሆን ነው የሚቆመው፣ በር ላይ ይቆማል ወይ ሁለቱን ችሎት አንዳንድ የሚያስከብሩ ስለሚሆኑ ከዛ ጠርቶ ችሎት ጻፊው ግባ አለው። ገባ። እኔ እየተሰየምኩ ነው። ከዛ ቀና ብዬ ሳያቸው ግራ ይጋባሉ። እንደዚህ ከዛ ወጣው ሄዱ። እኔም ወይ እሳቸው ላይ ሆኑ ይችላል ብያለሁ። ከዛ መጣና ጠርቼ ነበር። አልጣጠራም እንዴት አልጀመርክም ስለው አይ ጠርቼ ነበር። ለካ ሰውዬው ውጭ ገብቶ ዳኛ አልመሰልኳቸው የማን ሕፃን ልጅ ናት ብሎ ከዛ ገብቶ በቃ ነጠላቸውን አጣፍቶ ይቅርታ ለማለት ሞከሩ ማለት ነው። እና ሰው ሁሉ ይስቃል ውጭ ያለው ማለት ነው። ግራ ገብቷቸዋል። እዚህ እኮ ዳኛዋ ናት እሷ እቺ ሙጭቅላዋ ልጅ ምናምን ነገር አለ ማለት ነው። እሱ ምንም አረሰው። ችሎት ገብቶ የሆነች አንዲት ሕፃን ልጅ ችሎት ላይ ተቀምጣለች። መቼም አትሆንም ብሎ ወጣ አትሆንም ብሎ ወጣ። ችሎት ጻፊ ነው። በጣም እሱን አረሰው። አሪፍ አጋጣሚ ነው። ሁለተኛ ገጠመኝ ሁለተኛ ገጠመኝ ደግሞ የባልና ሚስት ኬዝ ነው እና ትልልቅ ሰዎች ናቸው። በጣም በቃ ማቹርድ የሆኑ ምናምን ናቸውና ሴትዮ የቤተክርስቲያን ሰው ናት ምናምን ገዳም ምናምን በግድ ነው ራሱ የመጣችው ማለት ነው። መጥሪያ እየሰጠን እየቀረች ምክንያቷን እንትን ብላ ነው ተቀብያትኝ እየተከራከሩ ያለ ለፍች ምክንያታችሁ ለምንድን ነው የምትፋቱ? በዚህ ጊዜ ልጆቻችሁ ትልልቆች ናቸው ምናምን ያልኩኝ በምችለው አቅም ያኔ ስለ ትዳር ብዙ ባለህ ግንዛቤ ዳኛ እያለሁ ከዛ እየመከርኳቸው ሰውዬ ይፈልጋሉ ትዳሩ እና ደግሞ ቺታ አድርገዋል ከምታውቃቸው ጎረቤት ጋር ማለት ነው። ከዛ እንዴት ምናምን ስላቸው ለምንድን ነው አባሱ እንደዚህ አይኔ እንደው በቃ በቃኝ አልፈልግም ትላለች። ሰውየው የመፈለግ ነገር አለው እና እንደዚህ አድርጎ ከማውቃት ሰው ጋር ምናምን አለች ማለት ነው። ከዛ እንዴት በዚህ እድሜ እንዴት እንደዚህ ያደርጋሉ? የተከበረው ችሎት ስቶኝ አንድ ቀን ነው አሉ። ስቶኝ አንድ ቀን ነው ስል ከዛ ምንድን ነው እንዴት እሳቸው ጋር እንዴት የረዥም ጊዜ ትዳር ምናምን ስላቸው ባለቤቴ እንደምታውቂው ቤተክርስቲያንን እንትን ትላለች፣ ሰንበትን አትነካም፣ በጊዮርጊስ በማርያም ብዙ በዛ ደግሞ ማትነካው ይበዛል እና ስቼ ነው እና ማትነካ ነው ያልገባኝ። አንዳንዶች እንትን ይላሉ በቃ ተገርሙ ይሳስ ምንድነው ማትነካ ስላቸው በዓላትን ታከብራለች አልጋ ምናምን ሰው በዛ ተፈትኛለሁ። በቃ አትነካም ሲሉ ስራ ምናምን የሚመስል ነው ያልገባኝ። እና ሰንበትን ማትነካ ስንት ዓመት ይሆናቸዋል ሰዎች? ወደ 65 አካባቢ ምናምን ይሆናቸዋል። ግን አየህ በቃ የቤተክርስቲያን ሰው ስለሆኑ ያው የራሳቸው እንትን ሊኖር ይችላል። ግን ዛሬ እንትን አንልም ሰንበት ነው እንደዚህ ነው ምናምን እያሉ በቃ ግን በጋብቻ ውስጥ የሚገባው ይሄን ትዳር አተረፍሽው ወይስ ተረፈ? እንደ እሷ እየለመነችን እባክሽ ምናምን አሉ። እስኪ እንደው ግድ የለም ትንሽ ጊዜ ይስጧቸው ምናምን። ማፋታት ከበደ። በጣም የሆነ እንትን ያላቸው ሰዎች ናቸው። ስለዚህ በእርቅ መዝገቡ ተዘጋ ማለት ነው። በእርቅ ተዘጋ። እሺ ሽማግሌዎችን አሉ ሲመጡም ታርቀናል ምናምን ብለው መስክ። ኦኬ አሪፍ ፋሚሊ። ከጠበቃም ሆነሽ ዳኛም ሆነሽ ፋሚሊ ጋር በጣም ብዙ ቅርበት አለሽ።